እንደምን አላችሁ ተመልካቾቻችን? ሰላም ለኪ ልንል ነው በሁዳዴው ታደሰ ዓለሙ ከፈጣሪ የሚለማመንበትን ሙዚቃ ዛሬ ከፍተን እናያለን። ሙዚቃል ነው እንጂ ለወጉ እሱስ ጸሎትና ምስጋናን የያዘ ከዝማሬ ልኬት የሚነካካ ነው። ሰላም ለኪ በማለዳ ነው ከጓሮ ዶሮ ነግቷል ይላል። በደብሩ አጸድ የአዋፋት ድምጽ እጅ ለመንሳት ኑ ሲል ይጣራል። ጸናጽልና ከበሮ የምስጋና አዋጅ ያስተጋባሉ። ካህናቱ በግርማ ይታያሉ። ለፈጣሪ መስዋዕት የሆነው ውዳሴ ይደመጣል። በዝነ ህሊናችን የዕጣኑ ጢስ ወደ ህዋ ሲያርግ ምእመናን በዝማሬ ፈጣሪያቸውን ሲያመሰግኑ የሚፈጠረውን ያንን ሰማያዊና የንጋት ድባብ በምናብ እናስባለን። የሰውን ልጅ ከስጋዊ አዘቅት ወደ መንፈሳዊ ከፍታ የሚጠራ ነው ግጥሙም ሆነ ዜማው። ነፍስ ትነቃና ስጋ እንቅልፏን ትለጥጣለች። የድንግል ማርያም የቃል ኪዳን ከለላን ነግሮን ይገባል። ሰላም ለኪ እንደዘ ውዳሴ ለነዚህ ለድባቆ እርጅኝ መየቴ በነዚያ አልጎዳ ተጉየ ልክዳ። የግጥሙ መግቢያ የነፍስን መንቃትና የንስሐን ጥሪ የሚያበስር ነው። የተዳደፈው የሰው ልጅ በምድር ላይ ሲኖር የስጋው ፍላጎት ግዘፍ ነስቶ የነፍሱ ድምጽ ታፍኖ ተሸፍኖ ስቅየት ውስጥ መሆኑን ይነግረናል። ለስጋ ቆብ ደፍተን መንነናል፣ ለነፍሳችንስ መቼ ነው ቆባችንን የምንደፋው የሚል ምክር አይተንበታል። አዚያሚው በሰላም ለኪው ትኩረቱን ከሚያልፈው ዓለም ወደማያልፈው መንግስት ያዞራል። አጼ ዘርዓ ያዕቆብ ተአቅቦ ተዘክሮ የእመቤታችንን ፍቅር ማሰብ በተሰኘው መንፈሳዊ ህይወታቸውና በደረሷቸው እንደ መጽሐፈ ብርሃንና መጽሐፈ ሚላድ ባሉ ድርሰቶቻቸው እመቤታችንን አብዝተው ያመሰግኑ ነበር። የግጥሙ መስከንተሪያ የሚነግረንም የራሱን ህይወት በዘርዓ ያዕቆብ ውዳሴ ለመምራት መንፈሳዊ ቆብ ሊደፋ ዓለምን በመተው ራሱን ለእግዚአብሔር ሊቀድስ መወሰኑን ያሳያል። ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ድርሰቱ ላይ የታሰሩትን የምትፈታ የአይነ ስውራን መሪ የኃጥአን ተስፋ እያለ እንደሚማጸናት ሁሉ እዚህም ላይ ባለቅኔው እርጅኝ እመቤቴ በነፍስ ያልጎዳ በማለት ድንግል ማርያምን በጉዞ ሁሉ አጋዥ እንድትሆን ይለማመናታል። የቅዱስ ዮሐንስ አፈወርቅ ትምህርት እንደሚያስገነዝበን መንፈሳዊ ውጊያ ወይም ገዳማዊ ህይወት ያለ ረዳት የሚሄድ አይደለም። ስለዚህ የድንግል ማርያም የቃል ኪዳን ልብስ ጥላ ከለላ እንዲሆነው የጠየቀበት ጥልቅ ሚስጥር ነው። የበረሃው ጥሪና የምንኩስና ህቡ ሚስጥር ወይም መንኖ ጥሪት እንደ ወረብ ዜማ ቀስ እያለ ይመጣል ይደመጣል። ዛሬ ደግሞ ምን አለኝ ገዳም ዛሬ ደግሞ ምን አለኝ ገዳም ከቀጋ ከወይራ ከጠልፋለ ከዝግባ አለኝ መንን ገዳም ገባ። መንን የሚለው ቃል መንኖ ጥሪት ከሚለው ጥልቅ የገዳማውያን ህይወት መርህ የመጣ ነው። ትርጉሙም ንብረትን፣ ስጋዊ ፍላጎትንና የዓለምን ከንቱ ውዳሴ መተው ማለት ነው። ገዳም ማለት ዱር፣ ገዳም ማለት ጸጥታ የሰፈነበት፣ ገዳም ማለት የሰው ጫጫታ የሌለበትና አምላክን በተመስጦ ለማነጋገር የሚመች ስፍራ ማለት ነው። የመነኮሳት አባት የሆነው አባ አንጦንስ የዓለምን ጫጫታ ትቶ ወደ ግብጽ በረሃ እንደገባው ሁሉ ታደሰም ውስጣዊ ጥሪ ወይም የመንፈስ ቅዱስ ግፊት ወደ ጸጥታው ዓለም እየጠራው ነው። ገጣሚው ከዘመናዊ ዓለም ረጃጅም ህንጻዎች ይልቅ ቀጋውን፣ ወይራውን፣ ቁልቋሉንና ዝግባውን መርጧል። አባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥር በተሰኘው መጽሐፋቸው ዓለም በማዕበል እንደምትናወጥ ባህር መሆኗን ከእርሷ መሸሽ ራስን ማዳን እንደሆነ ያስተምራሉ።
እዚህ ግጥም ላይም ገዳም መግባት ማለት በጫካ መደበቅ ብቻ ሳይሆን ከኃጢአት ጫጫታ ርቆ በእግዚአብሔር ጸጥታ ውስጥ መሸሸግን ያሳያል። ተፈጥሮ ራሷ ገዳም ግባ እያለች የምትጣራ ያህል ሆኖ ይሰማዋል። ቅዱስ ዮሐንስ ክሊማከስ ወደ እግዚአብሔር መውጣት ወይም The Ladder of Divine Ascent በተሰኘው መጽሐፉ ስደትና ዓለምን መተው ወይም ኤግዛይል የመንፈሳዊ እርምጃ መጀመሪያ መሆኑን ያብራራል። ይህ ስንኝም ያንን ሕያው ያደርገዋል። የሥጋ ሸክምና የዓለም ከንቱነት መንፈሳዊ ረፍት የተገለጠበት ግጥም ነው። አቤት የስጋታም ጭነቱ ሸክሙ አንድ ቀን ሞልቶ ያውቅ ዝንተ ዓለም ቢደክሞ የሥጋ ጣን ገንዘብ፣ ስልጣን፣ ዝና፣ ምድራዊ ደስታ ማለት ነው። መጀመሪያ ሲያዩት የሚያጓጓ ሲገቡበት ግን ማለቂያ የሌለው ከባድ ሸክም ነው። ጠቢቡ ሰለሞን ከንቱ የከንቱ ከንቱ ሁሉ ከንቱ ነው፣ ዮሐንስ አድማሱ ደግሞ ከንቱ ፈንደለላ እንደሚለው ገጣሚውም የሥጋ ፍላጎት አንድ ቀን ሞልቶ አያውቅም በማለት ይደመድማል። የሰው ልጅ አይን በማየት አይጠግብም፣ ጆሮም በመስማት አይሞላም። ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ እኔም አሳርፋችኋለሁ ያለውን የረፍት ጥሪ በማሰብ ዘማሪው ከዚህ አድካሚ የሥጋ ሸክም ወጥቶ የነፍሱን ረፍት መፈለጉን ያሳያል። የትንሣኤ ዋስትና የንስሐ ፍሬና የምጽአት ቀንን ሙሽርነት ጠሪ ነው ሙዚቃው። ምጽአት መቼ እንደሆነ ባይታወቅም አባቶች በተለምዶ የሁዳዴ እኩል ጦምን እንደሚታከክ ያስረዳሉ። ወይም ደብረ ዘይት ሁዳድ ሰፊ እርሻ ማለት ነው። ይህ ጾምም በሰፊ የሚታረስበት ነው። ብዙ ምርት ለማግኘት በሥጋ የተሞኘ ሁሉ በነፍሱ ብልህ የሚሆንበት ጾም ነው። እንግዲህስ ወዲያ የነፍሴን የትንሣኤ ዋዜን የምጽአት ቀን ልብሴን የሥጋን ሸክም ከንቱነት የተረዳ በኋላ የሰው ልጅ መመለስ ያለበት ወደ ነፍሱ መዋዕለ ንዋይ ወይም መንፈሳዊ ትሩፋት ማፍሰስ ነው። የትንሣኤ ዋስና የምጽአት ቀን ልብስ የተባሉት ንስሐ፣ ሥጋው ደሙ፣ ምጽዋት፣ ጸሎትና ትህትና ናቸው። በማቴዎስ ወንጌል በተገለጸው የሰርግ ድግስ ምሳሌ መሰረት የሰርግ ልብስ ወይም የንስሐና የጽድቅ ሥራ ያለበሰው ሰው ወደ ውጭ እንደሚጣል ተጽፏል። በምጽአት ቀን ጌታ ለፍርድ በሚመጣበት ጊዜ ማለት ነው ሥጋዊ ሀብት ወይም ምድራዊ ዕውቀት አሊያም ስልጣን አያድንም። የዚያን ቀን ልብስ ሊሆን የሚችለው ንጹህ ልቦናና እውነተኛ መንገድ ነው። አባ ጊዮርጊስ ዘጋስጫ አርጋኖን በተሰኘው ድርሰታቸው ላይ ነፍስን በእንባና በንስሐ እያጠቡ ለጌታ መምጣት መዘጋጀት እንዳለብን አጥብቀው ይመክራሉ። ይህም ስንኝ ከእግዚአብሔር ጋር መታረቅንና ለዘላለማዊ ሕይወት ስንቅ ማዘጋጀትን አበክሮ ይነግረናል። የአንደበት ጾምና የግብር ንጽህና ነው። አለኝ ገዳም ገዳም አለኝ ደብረ ደብረ ሰው ምላላነሳ እንጨት ምላሰበ። እነዚህ ሁለት መስመሮች የግጥሙን ጥልቅ የሥነ ምግባር ምስጢር አምቀው ይዘዋል። ገዳም መግባት ጂኦግራፊያዊ ቦታ መቀየር ብቻ አይደለም፣ ጠባይንና ማንነትን መቀየር ነው። ቅዱስ ያሬድ በጾመ ድጓው ዓይን ይጹም ጆሮም ይጹም አንደበትም ከክፉ ቃል ይጹም ብሎ እንዳስተማረው እውነተኛው ገዳማዊ ሕይወት የሕዋሳት ጾም ነው። ሰውም ላላነሳ ሲል የሰውን ስም በክፉ ላላነሳ፣ ሐሜት ላላወራ፣ በሰው ላይ ላልፈርድ ማለት ነው። የገዳማውያን አባቶች ትልቁ ተጋድሎ አንደበታቸው ከክፉ ቃል መግታት ነው። አባ መቃሪዎስ የሰውን ኃጢአት የምትሸፍን ከሆነ እግዚአብሔር ያንተን ይሸፍናል እንዳሉት ሐሜትን መተው የጽድቅ መጀመሪያ ነው። እንጨትም ላልሰብር ሲል ደግሞ በሁለት መንገድ ይተረጎማል። አንደኛው በቃል ደረጃ ሰንበትን ላልሽር፣ የእግዚአብሔርን ሕግጋት ላልጥስ በብሉይ ኪዳን በሰንበት እንጨት የለቀመውን ሰው ታሪክ ማስታወስ እንችላለን። ሁለተኛው ደግሞ ማንኛውንም አይነት በደል ወይም ሕያዋን ፍጥረታትን እጽዋትን ሳይቀር ባለመጉዳት ፍጹም ሰላማዊ ሕይወትን በመምራት መገደብ መቆጠብ ማለት ነው። ከበደል ወደ ፍጽምና መሻገሪያ ስንኞች ናቸው። የቆሎ ተማሪው ጸሎት የብርሃን እናትና የድህነት ዋስ የሆነችው ድንግል ማርያም ሰላም ለኪ ሰላም ሰላም ድንግል መርየት ሰላም ሰላም ለኪ ሰላም ሰላም ድንግል መርየት ሰላም ዋሴተ ሰላም ለሰማ
ቤቴ ሰላም ዋሴ ጠበቃዬ ለሰማዩ ቤቴ ዋሴ ጠበቃዬ ለሰማዩ ቤቴ ሰላም ለኪ ሰላም ላንቺ ይሁን የሚለው የሊቀ መላኩ የቅዱስ ገብርኤል ብስራት ቃል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቆሎ ተማሪዎች የአብነት ተማሪዎች ማለት ነው የዘወትር መዝሙር ነው። ሰላም ለኪ ተማሪው ከቤት ንብረቱ ርቆ በየደጁ እየለመነ ትምህርቱን ሲከታተል ብቸኛ እናቱ መጋቢውና መሪው አድርጎ የሚያስባት የሚሾማት ድንግል ማርያምን ነው። ከእናቱ ቤት ስለወጣ ድንግል ማርያምን እንደ እናቱ ያስባል። ቢተክዝ ያነጋግራታል፣ ቢደሰት ያወድሳታል። ሰላም ለኪ ሰላም ለሻለ ተማሪ ሰላም ለኪ ሰላም ለሻለ ተማሪ አንቺ አይደለሽም የዓይነ ስውር መሪ አንቺ አይደለሽም የዓይነ ስውር መሪ። የዓይነ ስውር መሪ መባሏም ስጋዊ ዓይን ስለታወረው ብቻ ሳይሆን በመንፈሳዊ ሕይወት ለታወሩት በኃጢአት ጨለማ ውስጥ ላሉት የብርሃን እናት ወይም የዓለምን ብርሃን ክርስቶስን የወለደች በመሆኗ መንገድ ጠቋሚ ናት ለማለት ነው። ዋሴ ጠበቃዬ በማለት የሰማዩ ቤቱን ወይም መንግስተ ሰማያቱን እንድታወርስለት በልጇ ፊት ቆማ እንድትለምንለት አጥብቆ ይማጸናታል፣ ይለማመናታል። የነፍስ ሐውልት፣ የመዝሙር ቀለብ፣ የመሰንቆ ምርኩዝና የያሬድ ዜማ አንድ ላይ ይገለጣሉ። ኖ ኦ የዳዊት መዝሙር ቀለቡን ብሎ ይገባል። ኦ የዳዊት መዝሙር ቀለቡን የዝራ መሰንቆ ምርኩዝ ነኝ ያሬድ ባስተዛዝ ነኝ በል እንግዲህ አምላኬ። የነፍስ ጉዞ ስጋዊ ስንቅ አያስፈልገውም። የሚፈልገው መንፈሳዊ ትጥቅን ነው። የዳዊት መዝሙር ቀለቡን ሲል ነፍስ የምትመገበው ቃለ እግዚአብሔርን ነው። ልክ ስጋ እንጀራ እንደሚፈልግ ነፍስ ደግሞ በዳዊት መዝሙር ትጠግባለች። ዳዊት በመዝሙሩ ቃልህ ለጉሮሮዬ ከማርና ከወለላ ይልቅ ጣፈጠኝ እንዳለው ነው። የዝራ መሰንቆ ምርኩዙን በብሉይ ኪዳን ዝራ ሱቱኤል የሕዝቡን ኃጢአት እያሰበ አምላኩን በመሰንቆ እያመሰገነ ምስጢር እንደተገለጠለት ዘማሪውም በመከራውና በብቸኝነቱ ጊዜ መንፈሳዊ ምስጋናን እንደ ምርኩዝ እንደ መደገፊያ ይቆጥረዋል። ያሬድ በል አስተዛዝነኝ እያለ ይለማመናል። የኢትዮጵያ የዜማ አባት የሆነው ቅዱስ ያሬድ በድርሰቶቹ ድጓ፣ ጾመ ድጓ፣ ዝማሬ፣ መዋስት፣ ምዕራፍ የሰማይን መላእክት ዜማ ከምድር ዜማ ጋር ያስተባበረ ታላቅ አባት ነው። የዜማውን ጌታ በትንሹም ቢሆን ቀርቦ እየለመነ ነው። ገጣሚው ወደ እግዚአብሔር የሚያቀርበው ልመና ተራ ቃል እንዳይሆንበት የቅዱስ ያሬድን የአርባዓት እና የአርያም ዜማ ተውሶ በእሱ የአንብ ወይም የእንባ ዜማ ልመናውን አቅርቦ ፈጣሪውን እንዲያራራለት ይለምናል። በል እንግዲህ የአምላክ ይሁነኝ በማለት ደጋግሞ የሚማጸነው ከመንፈሳዊ አባቶች ጀርባ ተደብቆ በቅዱሳን አባቶች ጸሎትና ዜማ ታጅቦ ከፈጣሪው ጋር እርቅ ለመፈጸም ነው። ይህ ጥሪ አምላክን የመለማመን የንስሐና በእግዚአብሔር ፊት ራስን ዝቅ የማድረግ የፍጹም ትህትና መገለጫ ነው። ሙዚቃው የአንድን ክርስቲያን የህይወት ጉዞ ከምድራዊ ከንቱነት ወይም የስጋ ጣዕም ወደ ሰማያዊው አርነት የሚያሳይ ሕያው ስዕል ነው። ግጥሙ ስጋዊ ምኞትን መግደል፣ አንደበትን መቆጣጠር፣ ህግጋትን መጠበቅ እንደዚሁም የእግዚአብሔርን ቃል እንደለት ጉርስ መመገብን በውብ የአማርኛ ቃላትና ቅኔያዊ አገላለጾች አዋህዶ አሳይቷል። የቅዱስ ያሬድ ዜማ፣ የቅዱስ ኤፍሬም ውዳሴ፣ የቅዱስ ዮሐንስ አፈወርቅና የአባ ጊዮርጊስ ዘጋስጫ ጥልቅ ትምህርት በግጥሙ ውስጥ እንደ ወርቅ ክር ተሸምኖ ይገኛል። ዋናው መልእክት ወደ ገዳም መግባት፣ ጫካ መግባት ሳይሆን ልብን ከዓለም ጫጫታ ነጥሎ ለእግዚአብሔር የማዘጋጀት መሆኑን ያሳያል። ታደሰ የመዝሙር ቃና ሰጥቶት ጉሮሮውን ዲያቆናት የቅዳሴ ቃል እንደሚቀበሉት አይነት ላህይ የሰጠ ይመስላል። እንደ ማንኛውም ሙዚቃ ግን እንዳላቀነቀነው የሚያስመካ መደምደሚያ ያሰጣል። ውበቱን ጠብቆ ነው ግጥሙን በውዳሴ በመለማመን ያወረደው። እግዚአብሔር ይስጥልኝ። መልካም ቀን።